አለቀቀም ያለው ያው የሚደሰተው በቁላው አይደለ እሱን ቆራርጬ አቃጥለዋለሁ ሲመለስ በቃ የለም እቃው የለም ሽንት መሽኔው እንደፈነችው አጠፋችው አንቺም አውሬ ተቀልበያለሽ ማለት ነው አው ቀልባለሁ አውሬ አለኝ እባብ አለኝ ዘንዶ አለኝ ሁሉም ነገር አሉኝ ወንዙን ይዞሩታል ክብ ይሰራሉ ያርዱታል ምናምን ነገር በቃ ይጨፍራሉ ይዘው ይሄዳሉ ይሰጣሉ ሲመለሱ ራቁታቸው ሴት ኮነች መሽኛውን ደፍነላታለሁ ወይ ቆራርጬ ገላታለሁ ማጸና ራቁታቸውን ይመለሳሉ ምናምን ነገር እዛን በሰዓቱ እስቲ ምንድነው የሚያረጉት ብዬ በጣም በመፍራኔ ደግሞ በቃ በተፈጥሮ በጣም ፈሪ ነኝ ወጣ ያለ ነገር ነው የሚደረገው ከእንስሳቶቹ በተጨማሪ ብዙ ነገሮች አሉ እንቅልፍ እኔ ባይኔ ዞሮ አያውቅም በቃ ብዙ አመት ሞከረና ልጅ ምንም ሊያገኝ አልቻለም እንዲህ ብሎ ምናምን ነገር ነገራት 9 ወር ራሱ አልፈጀባት ኢቨን እንዲ አሮጊ እንኳን መኪና የለም ጽድት ያሉና ቀይ ሀብታም መኪኖች ናቸው ያሉት እሷን ጭራሽ መቆም አይቻል ነገር ነው የፀሐይ ብርሃን ምትፈራ ይመስለኛል ቀላይ የለችም እሷ በቃ ይጠመጠሙበታል ሰውነቷ ላይ ምናምን ይተሻሻዋታል ምናምን ግን ቆይኔ ምልክ ማለት ነው ለምን ወደኛ ጋር አትቀላቀል የምትፈልገው ቢሊዮነር ራሱ አረጋለሁ በጣም ብዙ ሀብታሞች ሰዎች የሚሄዱበት ቦታ ማለት ነው ብዙም የሚታወቅ ቦታ አይደለም ውሃው ወደ ደምነት ነው የሚቀየረው በዛ ይታጠባሉ ሰዎቹ መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78000 ብር ቤቶችን ይዞሎት ቀርበዋል ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል ባለ 2 መኝታ በ900,000 ብር ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ ቆራርጬ ነው መጠለለሽ ወንድ ሳትሆን ሴት አድርጌ ነው ማለት ይኸውልሽ የምታወሩን ነገር እያሰብሽ ቤተሰብህን ራሱ ብትንትኑ ነው ማውጣለ አሳይሃለሁ የሷን ያገኘችውን ብቻ ሳይሆን ዘሯንም ነው ማጠፋለሁ እንደዚህ ያልሽ ነው ሰው የምታጭበረብሪው ምንድነው ማጭበረብረው እውነታውን የተናገርኩት ከትንሽ ጊዜ በኋላ ጠብቅ እንዴት እንደምትቃጠልና እንደሚቆረጥልና ያለን ስለምን እያወራሽ እንደሆነ አልገባኝም እሱን በተግባር ብታይሻልም ምናልባት መሽኔ ብለሽ እንት ሲመጣ ባዶ ሲሆን ታያታለክ እያስፈራራሽ መሆኑ ነው አላስፈራራኩም እየነገርኩ ነው ሸቡሽዬ አሁን ይሄን ካሜራ ላይቱን አጥፋ አቅም አለኝ ፓወር አለኝ ስልጣን አለኝ ስትይ ነበር እሱ ጥቂት ቀን ጠብቅ እንደውም እሷ ወደዚህ ስናመጣ ትደውልና ትጠይቅ የት ናት ስለሷ እሷን ታያት እሷ በእኛ ከለላ ስር ናት ከውን ባላ አታያት ማታገኛት አገኛችኋት እንዴ ምንም ብታመጣ እኮ ንብረቴ ነው እሱን ታውቃለች አሳያታለሁ አቅም አለኝ አንዴ ያኮላሻለሁ አንዴ ሌላ ነገር አረጋለሁ ምትዩ የምን አቅም ነው ኧረ አቅምህን ነው ማወቅ የምትፈልገው እስቲ ፍታኝና አቅሜ ላሳይካ ፍታኝ ይኸውልሽ አረፊ በፈታሽ ምንም የተለየ መታመጪው ነገር የለም ኩሱን ላሳይካ ይኸውልሽ አረፊ እሺ የትኛው ቅርንጫፍ ነው የነገሩክ የትኛው ናቸው የትኞቹ ገረዶቼ ናቸው ወይኔ አውሬ ቀላቢ ነሽ ያው አውሬ ቀላቢ ኧረ አንተንም አውሬ ያረጋለሁ ለነገሩ ቆላ ከሚቆረጥ መሽኛው ከማይኖርክ ሴት ነህ ከምትባል የወንድ ሴት
አውሬ ብትሆን ይሻላል። የኔ ዘንዶች እኮ ይሻላሉ ካንተ። እኔ የምቀልባቸው ዘንዶች፣ እኔ የምቀልባቸው አውሬዎች ካንተ ይሻሉ። እኔ የምቀልባቸው ነው ለእኔ የሚሰግዱት። አዎ። እና የትኛው ቅርንጫፍ ነው ደግሞ እንትን ያሉት? የምን ቅርንጫፍ ነው? ቦታዎች ናቸው አንተን የጠቆሙት። ስለምን ቅርንጫፍ ነው? እሷ የምታውቀው ያንን ነው። እነሱ ደግሞ የታወቃቸው ነው የሚጮሁት። በተራ ጠብቅ፣ ባዶ ትሆናለህ። ደስ ሲል እኔን ያስከኝ መስሎ ነው። አላስከኝም። ቆይ እሷ ምንድን ነው የምትፈልገው? ከኔ ምንድን ፈልገህ ነው የመጣኸው? ነው ወይስ ወደኛ ልትቀላቀል አስበህ ነው? ደግሞ ደህና ደም የለህም እንዳልወስድ የሚያቃጥል ዘር ብቻ ነው አንተ ጋር ያለው። ስለምን ደም ነው የምታወሪው? ማለት ሁልሽ ጥግሽን ይዘሽ አንድ ነገር ልታረጊኝ ብሞክሪ የማትወጪው ጣጣ ውስጥ ነው የምትገቢው። አሁንም በእርግጥ የማትወጪው ጣጣ ውስጥ ነው እየገባሽ ያለሽ። ኧረ እባክህ ዛሬ ነው እንደገኘኝ። ወይኔ ዛሬ ተገበረልሽ ተብዬ ልያዝ። ወይኔ አታውቅም እንዴ? መጽሐፌን አላነበብኩ? የምን መጽሐፍ ነው? የኔ መጽሐፍ ነው እንዴ። አሁን ለምሳሌ እነዚህ የሚያቃጥሉት ምንድን ናቸው? ክርስቲያን ነው ምናምን የሚባሉት አሁን እንዳንተ እንጠለጠሉት እነሱ እንግዲህ አይደለ እንዴ ወደ እኔ ጋር መጥተው አሁን ጉድ የሚፈጥሩት? ማን ወደኛ ነው አላቸው? እኛ ነን እንዴ ጥፋተኛ? እኛ እኮ አይደለንም። ምንድን ነው የምታረጊላቸው ለአንቺ ሲገብሩልሽ? የሚፈልጉትን አረግላቸዋለሁ። ማለት የሚፈልጉትን። ከዛ እላይ ደግሞ ሲጠበቅ የኔ አለቃው ጋም ያረጋቸዋል። ያው ታውቃለህ ከእሳት ጋር ነው ኖረው ያው የላይኛው እዚህ ምድር ላይ እስቲ ቀናጡበት ይፈላሰፉበት እና ከዛ በኋላ ስቃይ ይታል አይሻልም? ቆይ ግን ምን አግብቶክ ነው እናንተ የመጣችሁት? ይሄ ሁሉ ሰው ምን ያደርጋል ነው? ወይስ ለእኔ ልትሰግዱ ነው? ትገርማላችሁ እኮ ምድር ሰዎች። ስለዚህ ቢዝነሱን እያጧጧፍ ነው መጣችሁ። ለምንድን ነው እኛ መበጣበጥ? ይኸውልሽ ቢዝነሱን እያጧጧፍ ነው እያልሻለሽው። በቃ ልጃቸውን እንግዲህ የተለያዩ ይገብራሉ፣ መብታቸው ነው። ልጃቸው አዎ ይፈልጋሉ። አይፈልጓቸውም፣ ለእኔ ነው የሚገብሩት። እንዴ ምን አርገሽላቸው? አምላክ የላቸውም። በቃ ለእኔ ነው የሚገብሩት። እንዴ አይገባህም እንዴ? ለእኛ እየገበሩ እኮ ነው። በቃ ፈጣሪ የላቸውም እነሱ። እናንተ ክርስትና ትሉና የሆነ ነገር ታደርጋላችሁ አይደለ እንዴ? አይደለ? ከዛ እነሱ ደግሞ ለእኔ ያመጡና እንደ ዛሬው ለነገሩ አንተ አይታየም። እንዴት ይታያል? በሬውንም ሕፃኑንም ይገብሩልኛል። እንዴ በቃ እኔ ያደርግላችኋለሁ። ደግሞ ቃል ይጠብቃለሁ። እሺ ምንድነው ማወቅ የምትፈልገው? እንዴት እንደሚገበር ነው? እነሱን ትገብርልኛለህ? እንዴት እንደሚገበር ላሳይክ። አትፍራ እንዴ አንተ እባክህ። ሲጀመር ደምህን ራሱ ልውሰደው ብል ያቃጥላል እንጂ ደህና ደም የለህም። ያፈጣል እንዴ? ያውልህ ያመጡና ማለት ነው ልክ ልጃቸውን ሲያመጡ ደሙ ደስ ሲል አንተ እንዲህ እንደሚጣፍጥ እኮ ብታይ እዛው ነሽ አውሪ። የብሬን እኮ ነው። አራለካ ይገበራሉ ስለምትዩ ነገር በቂ መረጃ መስማት ፈልጋለሁ። ምን የሚቀረጸው ምን ሊተላለፍ ነው? ምንም አይሰራላቸውማ፣ አይሰሙም። አንተ ሰው ያለ መስሎ ነው እንዴ? እዚህ ጋር ያሉትን ከገበርክልኝ እንዴ እንደሚገበር እነግርሃለሁ። ያው ለነገሩ ልጆች የሉም እንዳለ ግብዳ ናቸው። የኔን ጋርዶች ግን አያክልም። እኔ የምፈልገው ደግሞ ልጅ እንዲገበርልኝ ነው። እነዚህ ምንም አያደርጉልኝም፣ አይጠቅሙኝም። እነሱ ማሳደግ ነው የምፈልገው። እነሱ ሲገበሩ ለምን እንደምናደርግ ታውቃለህ? ራቁታችንን ቁጭ ብለን አንገታቸው በሰይፍ ሲደረግ ደስ ሲል እጣኑ ይጨስልናል። ራቁታችንን? አዎ ሁላችንም ራቁት ነን። ገባሪ ሁሉ ራቁቱን ነው የሚሆነው። እኛ የበላዮቹ እንደዛ ሆነ። እንዴት ነው እነሱ እንደማይሉት? ምንም አትለብስም። ቦታ አለ፣ ቦታ ላይ እንቀመጣለን። እጣኑ ይጨሳል። ከዛ የራሳችን ሰንደሉ ምናምን ይመጣል። ከዛ ይታረዳል ማለት ነው።
አትበደዛ አትጥራ ወደዛ ስማ በልፍስ ቅዱስ ሰለና እንደዛ አትበላልኩ አይደለ ዲ ነገርኩ ድጋሚ አማትባለሁ ነገርኩ በቃ ዞር በልልኝ ነገርኩ ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪ ነኝ። ውድ ቤተሰቦች እንግዲህ ትናንትና የጀመርኩላችሁን ኬዝ እንግዲህ ዛሬም ቀጥዬበታለሁ። እንግዲህ የዘንዶ ወይም ደግሞ የአውሬ ቀላቢዎቿን ኬዝ የአውሬ ቀላቢዎቿን ታሪክ ማለት ነው። ውድ ተመልካቾቻችን እንግዲህ አጠገቤ አንድ የፓርኪንግ ሰራተኛ ይገኛል። ዮናስ ይባላል። እንግዲህ ይህን የፓርኪንግ ሰራተኛ እንግዲህ የኛ ባልደረቦች ናቸው እንግዲህ ያገኙት። የት ነው ያገኙት? እንግዲህ ቤተሰቦች ወላንሳን በቁጥጥር ስር መዋላችን ይታወሳል። እንግዲህ ወላንሳ ብዙ ስራዎችን የምትሰራበት የሚገበርበት ወንዝ እንግዲህ ወንዝ ዳርቻ ይገበራል። እሱ ነገር እንግዲህ ትናንት በተለቀቀው ቪዲዮ ያለውን ነገር ተመልክታችኋል። እንግዲህ ወደዛ ወንዝ የኛ ባልደረቦች ሄደው ያለውን ነገር በሚያጣሩበት ጊዜ ነው እንግዲህ ዮናስ የተባለው ይህ የምትመለከቱት የፓርኪንግ ሰራተኛ እንግዲህ እኔም የማውቀው እውነት አለ ላግዛችሁ ፈልጋለሁ ብሎ ከኛ ባልደረቦች ጋር እንግዲህ ወደዚህ የመጣው። በዚህ አጋጣሚ ዮናስ ከልብ አድርገን እናመሰግናለን። እናንተም ተመልካቾች ኮሜንት ላይ እንድታመሰግኑልኝ ፈልጋለሁ። ዮናስ ያው ያሉትን ነገሮች እንድናወራበት ፈልጋለሁ። እሺ ያው እኔም በህይወት ያስይዤ ነው ነገር ላውራ መርጪ አላመንኳችሁም ነበር። መጀመሪያ እዛ ባገኙኝ ሰዓት በጣም እኔ ራሱ አስቸግሬ ነበረ። በመከራ ነው ራሱ ፈቃደኛ ሆንኩላቸው። በጣም እዛ ትንሽ ወጣ ያለ ነገር ነው የሚደረገው። ከእንስሳቶቹ በተጨማሪ ብዙ ነገሮች አሉ እና እዛ ባገኙኝ ሰዓት በቃ በመከራ ነው ሁሉ ነገር ለመናገር ፈቃደኛ የሆንኩትኝ። እኔም መተባበር በመቻሌ በጣም ደስተኛ ነኝ። እንግዲህ እና እዛ የሚደረጉ ነገሮች በጣም ከባባር ነገሮች ናቸው የሚደረጉት። እንስሳቶች አሉ፣ በጣም የለጠጡ ባለሀብቶች አሉ። እዛ ነው በቃ እንስሳትም አራስ ልጆችም ይዘው ይሄዳሉ፣ ይሰጣሉ። ሲመለሱ ራቁታቸውን አራስ ልጆቹም የሉ። እንደዚህ አይነት ነገር ነው የሚሰራው እዛ። እና አሁን እዚህ ጋር ስም ልጥቀስ የሰዎቹን ብዙ ማኔ ለደነቴ ባልጠቅስ ይሻላል። ግን በቃ ታዋቂ ሰዎች ናቸው፣ ባለሀብት ሰዎች ናቸው እዛ የሚሄዱት። አይነ በቃ ለማመን ነው የሚከብደው። በጣም የሚያስፈራ ነገር እዛ ውስጥ የሚሰራ ነገር ለማመን ነው የሚከብደው። በጣም ከባድ ነው። እኔ የሆነ ጊዜም እንደዚሁ ለማየት ችዬ ነበረ ተደብቄ። ያው ችግር የለውም። ይሄንን ነገር እንግዲህ እኛም ለቀረጻ ያዘጋጀነው ግቢ አለ። እባክን ቀበቶ አድርግና ወደዛ ሄደን ያሉትን ነገሮች እንትን ብንል ጥሩ ነው። ያው አንተ በቻልከው አቅም እንግዲህ ለኛ የሚጠቅመውን ነገር ያው የሚጠቅመውን ብቻ ሳይሆን የማይጠቅመውንም ነገር እኛ መረጃ አንነቅም። አሰስ ገሰስም ወሬውን ያለውን ነገር እንድትነግረን እንፈልጋለን። አዎ እኔ ፈራው። እዛ በጣም የምታረገው ነገር ከባድ ነው። እኔ የሆነ ጊዜ ያጋጠመኝ ነገር እኔ ለማመን ነው የሚከብደው። የሆነ ጊዜ የሆነ ባለሀብት ሄዶ ነበረ እና ልጅ እምቢ አለውና እሷ ጋር ሄዶ ነበረ እና በጣም በሰዓቱ እንዲህ ሲያወሩ ሲነግራት ምናምን እሱ ይሰማልና በጣም ለማዳመጥ ሞክሬ ነበርና ልጅ ነው በቃ ብዙ አመት ሞከረና ልጅ ምንም ሊያገኝ አልቻለም። እንዲህ ብሎ ምናምን ነገር ነገራት። 9 ወር ራሱ አልፈጀባት። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላቸዋል።
ይጠብቃችኋል። ባለ 2 መኝታ በ900 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ሚስትየው ለመውለድ ታዲያ 9 ወር ሳይሞላው ተወለደ ልጁ። አዎ እኔ አላቅም እንዴት እንደሆነ እኔ አላቅም። እልልልል እያለ ነው የመጣው። በጣም ደስተኛ ሆኖ በዛ ምክንያት ነው ኬዙን ያወቀው። አዎ እኔ በቃ መጀመሪያ ያየሁትኝ ነገር እሱን ነው። ከዛ በጣም በቃ የጮኸ እልል እያሉ ምናምን ነገር ከሚስቱ ጋር መጡ። ህፃን የተወለደውን ይዞ ማለት ነው። ይዘው ሄዱ። አሳዩት ምናምን ነገር እንትን አለች የሆነ ነገር እንትን አለችበት ምናምን ነገር። ከዛም በሰዓቱ ምን አለችው? ይህ ልጅ እዚህ ነው በሰዓት የሚደረገው፣ ይዘው አትሄድም፣ ያንተ ልጅ ሳይሆን የኔ ልጅ ነው፣ እኔ ነኝ የሰጠሁት፣ ስለዚህ ይዘው አትሄድም አለችው። በቃ ልጁ ሰውዬው ደግሞ አልፈለገም መስጠት ማለት በቃ በጣም በቃ እኔ አነጋገሩ በቃ ለዛ የሚኖር ሰው ነው። በቃ በጣም ነው ልጅ እምቢ ብሎት ብዙ አመት ሞክሮ በመከራ ያገኘሁት ልጅ እንዴት ነው ያን ሁሉ ነገር አርግቼልሽ ያርጋግሽኝ ነገር በቃ እየሰገደላት እያለቀሰ ደሜን እኮ ሰጥቼሻለሁ እያለ ደሜን እኮ አፍስሻለሁ ያን ሁሉ እንስሳ አርግቼ ምናምን ነገር በቃ አላት። እሷን ጭራሽ መቆም አይቻል ነገር ነው። ካሁን በኋላ አለችው ሽንት መሽኔውን እንደፈነችው አጠፋችው። እኔ በዛ ሰዓት ፓርኪንግ ጠባቂ ነኝ። በጣም ከውብዬ እየሮጥኩ ነው የሄድኩትኝ። ሲመለስ በቃ የለም እቃው የለም ራቁቱን ነው። እሺ ተረጋጋና ይሁን ይሄንን ነገር ወደ ግቢ እንሂድ። 40 50 ደቂቃ ቢፈጅብን ነው እዛ ያሉትን ነገሮች ተረጋግተን እናወራለን። ውድ ተመልካቾቻችን እንግዲህ አሁን ወደ ግቢ ነው የምንሄደው። እንግዲህ ጠቋሚያችንን አመስግኑልን። እንግዲህ ዮናስን ያሉትን ነገሮች እንግዲህ እዛ የምናወራ ይሆናል። ለጎጆ ቲዩብ ቻናል አዲስ ከሆናችሁ እንግዲህ ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ወደዛው እንሂድ። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰናል። ዮናስን እንግዲህ ወደ ግቢያችን ማለትም ቀረጻ ወደምናደርግበት ቦታ ይዘነው መተናል። እንግዲህ እዚህ ግቢ ውስጥ ነው ያለውን ነገር ከሱ ጋር ለማውራት የፈለኩት። ዮናስ እንግዲህ በድጋሚ የሚል ነገር ከልብ አድርጌ አመሰግናለሁ። ለመልካም ፍቃድ እንግዲህ እንደ አንተ አይነት ወጣቶች ይብዙልን ነው። ዮናስ እንግዲህ የፓርኪንግ ሰራተኛም ነው ማለት እንችላለን። ሌሎችም ተያያዥ ስራዎችን ይሰራል። እንግዲህ ያው እኔና ዮናስ እንግዲህ የተገናኘንበትን መንገድ እንግዲህ ያለውን ነገር መኪና ውስጥ አስረድቻቸዋለሁ። ስለዚህ አሁን ወደ ጉዳያችን ብንገባ ሰዓታችንን ባናቃጥል እባክህ ሁሉንም ነገር የተፈጠረውን ነገር የምታውቀውን ነገር እያንዳንዱን ነገር ከመጀመሪያው ጀምሮ እስከ መጨረሻው ያሉትን ነገሮች አውራለን። ያው እኔ እንደነገርኩ ፓርኪንግ እሰራለሁ። የተለያዩ ስራዎች ላይም ነው ያለሁት። አሁን አብዛኛውን ጊዜ ግን ፓርኪንግ ምናምን እሰራለሁ እና በቃ የሆነ ጊዜ እንዲ ወንዝ አካባቢ ምናምን ነው አብዛኛውን ጊዜ የምሰራው ፓርኪንግ። ወንዝ አካባቢ ማለት ያው አዎ የወላንሳ በጣም ብዙ ሀብታሞች ሰዎች የሚሄዱበት ቦታ ማለት ነው። ብዙም የሚታወቅ ቦታ አይደለም። እኔ እዛ ቦታ እኔ ጨራሻቸውም አላቅም። ወደ ፓርኪንግ ስራ አጋጣሚ ነው ማለት እኔ በዛ አካባቢ እንደ አጋጣሚ ሳልፍ በጣም ብዙ መኪኖች አየሁ። ከዛም በኋላ ጠጋ ብዬ ምናምን ሁኔታው ምናምን ነገር እያየው አንዱ ባለሀብት መጣና 50 ብር ሰጠኝ። ከዛም በኋላ ምንድነው ምናምን ስለው እንዴ አይ መኪና ጠባቂ መስለኝ ነው ምናምን ነገር ሲለኝ በቃ በዛው እኔ ያዋጣል ብዬ አስቤ እንትን አልኩኝ። ትንሽ ቆይቻለሁ። አልነበረኝም እንዲሁ ዝም ብዬ ዞር ስል ምናምን ነው እንዳጋጣሚ ቦታው እኔ ማቀው ሜዳ እንደነበረ ነው። ትንሽ ያልተዋጠልኝ ነገር እንግዲህ ያን ቦታኛም መናገር አልፈለግንም። እርግጠኛ ስንሆን ከባልደረቦቻችን ጋር ተማክረን እንናገራለን። ያንተ እዛ ቦታ መሄድ ትንሽ ግልጽ አልሆነልኝም።
አዎ እንዳልኩ ነው። እኔ አጋጣሚ ነው። እኔም እዛ ሲጀምር እዛ አካባቢ ወንዝ እንዳለ ራሱ አላቅም ነበር ከዚህ በፊት። በሰዓቱ በዛ በማልፍ ሰዓት ግን ወንዝ አለ። ከዛ መኪኖች ምናምን በጣም ጽድት ያሉ መኪኖች በጣም አየው። እዛ እንደነገርኩ እንደዛ ምናምን ነገር እንትን አልኩኝና በእርግጥ አሁን እንደዚህ ጫካ ወንዝ አካባቢ መኪኖች አይጠፉም፣ ይኖራሉ። ግን በዛ ሰዓት ተጋነነ በጣም። እዛ አካባቢ በጣም ብዙ መኪና፣ ኢቨን እንዲህ አሮጌ እንኳን መኪና የለም። ጽድት ያሉና ቀይ ሀብታም መኪኖች ናቸው ያሉት። ያሱ ተገርሜ በቃ ቦታው ላይ ዞር መመላለስ ጀመርኩኝ። እንደ ቀልድ እዛው ፓርኪንግ ጀመርኩኝ እና አሪፍም እየሰራው ነው። ሳብሩን ከሰጠ በኋላ ነው። አዎ ከሰጠኝ በኋላ ለምን አልቀጥልበትም ብዬ አስቤ በዛ ጀመርኩኝ። ከዛስ ያው እኔ አብዛኛውን ስለኔ ያወራውልህ እንጂ እዛ በጣም ብዙ ነገር ነው የሚሰራው። እኔ ደፍሬ ለማውራት ለማን አወራዋለሁ ብዬ ትብሎ ነው እንጂ በጣም ብዙ ነገር ነው የሚወራው። በጣም ነው የሚያስፈራው። እንዴ እኔ አንዳንዴ ቃል ተውልና ግን ደግሞ ብሩ ደግሞ ምን አረጋለሁ? በቃ ስራም ስለሌለኝ ፈልጊው አይደለም እንጂ የምሰራው በጣም ከባድ ነው። እንዲህ ሰው እዛ ህፃናት ይዞ ይሄዳል። ህፃናት በጣም በቃ አራስ ልጆች ይዘው ይሄዳሉ። ሲመለሱ ባዶ እጃቸውን ራቁታቸውን የሚመለሱት። በቃ የተለያየ ነገር። እኔ ሰዎቹ ራሱ እስማማ አንዳንዴ በጣም ነው የሚያስፈሩት። የሆነ ሰይጣን ነገር ነው መኪናቸው ላይ የሚያንጠለጥሉት ነገር ምናምን። አረ በጣም ነው በጣም ነው የሚያስፈራው። እኔ ምኑን ልንገርህ እና አረ በጣም ከባድ ነው እዛ የሚደረገው ነገር ከባድ ነው። እኔ የያዘኝ ይዞኝ ነው እንጂ እኔ ብቶ ራሱ በጣም ነው ደስ የሚለኝ። ምን ማለት ነው የያዘኝ ይዞ ማለት? በቃ ብዙ ጊዜ ያለ ስራ ተቀመጥኩኝ እና በቃ ይሄን በአጋጣሚ በጣም ፈጣሪ በቃ መጣልኝ ነገር ነው ብዬ ከዛሬ ነገ ሰራው። ያው ገቢም ጥሩ ነው ብዬ ነው እንጂ በጣም ነው የሚያስፈራው። እኔ ሰዎቹ እዛ ቃል ልብስ ለብሰው ጌጣጌጥ አርግተው ህፃናት እንዲህ አራስ በቃ በእጃቸው ይዘው ነው የሚሄዱት አብዛኛው ማለት ነው። ወይ ደግሞ በሬ በሰው ይዘው ይመጣሉ። ጥቋቁር ዶሮዎችም በግ ደግሞ በቃ ጥቁር ነው ይዘው የሚሄዱት። ጥቁር በግ? አዎ ጥቁር ከብት ራሱ እንትን ብለው በሰው እንትን ይላሉ። ሲመለሱ ባዶ ራቁታቸውን ይመለሳሉ ምናምን ነገር። እዛን በሰዓቱ እስቲ ምንድን ነው የሚያረጉት ብዬ በጣም በመፍራኔ ደግሞ በቃ በተፈጥሮ በጣም ፈሪ ነኝ። በጣም በቃ ቀስ ብዬ አጣርቼ ምናምን ነገር ማንም ሰው ሳይኖር ቀስ ብዬ አየሁ እና ለሴትዮዋ ነው መስዋዕት የሚያደርጉት፣ ለወላንሳ የሚያመጡት የሚገብሩት የሚያደርጉት ምናምን ነገር። ህፃናቶቹን አራሶቹ የሚሰጧት ምናምን ለሷ ነው። እሷ ነች እንትን የምትለው። የሆነ የምታወራቸው ነገሮች አሉ፣ የምታወራቸው ቋንቋ ትጫዋለች ምናምን እና በቃ እዛው ነው እንትን የሚሉ ደሙን ያፈሱታል ከወንዙ ጋር ምናምን ነገር ይቀላቀላል። ዛን ቃራ እንትን ያውልቃሉ ምናምን ነገር ደሙ ይቀባባል፣ ሰውነታቸው ላይ ይቀቡታል። ያፈሰሱትን ደም ምናምን ነገር እሷ ትጠጣለች ምናምን እና በጣም ነው የሚያስፈራው። በስማ እንዴት ብዬ እኔ ለማን እንደማወራው ግራ ሲገባኝ ነው። እኔ ዛሬ ራሱ እንዴት እግዚአብሔር ይስጣችሁ አግኝቼ ለእናንተ ራሱ መንገሬ እና አሁን ለፖሊስ ብናገር ሌላ ነገር ነው፣ ያስፈራል። አሁን እናንተ እዚህ መታችሁ መንገሬ ራሱ በጣም ነው ግን በጣም ነው እዛ የሚሰሩት ነገር በግልጽ ነገርን። እዛ እንግዲህ ኖርማል ወንዝ ነው የሚመስለው። ያው የኛ ባልደረቦች መረጃና ማስረጃ ለመሰብሰብ በሚሄዱበት ጊዜ ነው ካንተ ጋርም የተገናኙት። አንተ እንደውም አላስቸገርካቸውም፣ መረጃ ሰጣቸዋለሁ ነው ያልካቸው። እዛ ወንዝ ዳርቻ ስለሚደረገው ነገር እስቲ ዲቴል መረጃ ስጠን፣ ንገረን እስኪ የምታውቀውን ነገር። ዮናስ አትፍራ፣ ችግር የለውም። ምንም አሁን የሚያስፈራ ነገር የለም፣ ከኛ ጋር ነህ። እኛም አስፈላጊውን የደህንነት ከለላ በእኛ በኩል እንድታገኝ እናደርጋለን ወይም ይደረግላል። ስላላየሁ ነው በጣም ነው የሚያስፈራው። እኔ እንዲህ መጀመሪያ ወንዙን ይዞሩታል፣ ክብ ይሰራሉ።
ያርዱታል ምናምን ነገር በቃ ይጨፍራሉ። የጭፈራም ነገር አላቸው። ራቁታቸውን ሆነው ነው በቃ ይሰግዳሉ ምናምን ነገር። ሴትዮዋ መሀላቸውን ትንትላለች። አሁን ወላንሳ የምትባለው ስሟ ራሱን ለመጥራት በጣም በቃ ትጫዋለች። በቃ ይከቧታል፣ ይጨፍራሉ ህፃናቶቹ እዛ። አንተ ፓርኪንግ እንደምትሰራ ታውቃለች ወላንሳ? እዛ ሁሉን ነው በቃ የሚያውቀው። እኔ ብቻ ነኝ ድርሽ፣ ሌላ ሰው ማንም የለም። እኔ ብቻ ነኝ በቃ እዛ እንትን ለምሰራው። አስራዋል ያስፈራሩ ነገር አለ። ይሄ ከዚህ ራሱ ይሄ ራሱ በቃ በቂ እኮ ነው። እኔ ለምን እንደሆነ አላውቅም። በቃ ጧት ራሱ ሲሄድ ሳትጨናነቅ ነገርን። አሁን እኮ ወላንሳ በእኛ ቁጥጥር ስር ናት። ሌሎችም የእሷን ግብረ አበሮች እየለቃቀምን በቁጥጥር ስር የመዋል ስራችንን ደግሞ እንቀጥላለን። ስለዚህ ምንም ነገር ሊያስፈራ አይገባም ዮናስ። እኔ በቃ ብዙ ጊዜ በህልም ይመጣብኛል። እኔ ለምን እንደሆነ አላውቅም። በቃ በጧት ነው እዛ የሚሄደው። እኔ ራሱ በሌሊት ለምን እንደሆነ አላውቅም ይሄዳለሁ። በቃ እዛው ነው በቃ ራሴን እንትን እምለው። ስለዚህ አንተም እዚህ ነገር ውስጥ አለበት። እኔ እንጃ እኔ እንዴት እንደሆነ አላውቅም። እውነቱን ለመናገር እኔ እውነቴን ነው የምነግራችሁ። በቃ እኔ ሌሊት ራሱ አልተኛም። እንቅልፍ በህልሜ ተመጣብኛለች ምናምን ነገር። ኧረ ስማሙ በጣም ነው የሚያስፈራው። እኔ እንቅልፍ ከተኛው ራሱ ይሄን ስራ ከጀመርኩ ግን በቃ ፈልጌውም አይደለም እዛ የሚሄደው። እዛ ወንዝ ዳር ስለሚገበሩት ነገሮች እንድትነግረኝ የሚፈልገው ነገር አለ። እሺ እኔ አሁን ለስራዬ ስለሚያግዘኝ ነው። ያው እንደሚፈልጉት ነገር ይመስለኛል። ብዙዎቹ እንደነገርኩ አራስ ይዘው ይሄዳሉ። የተለያዩ እንስሳቶች ይዘው ይሄዳሉ። እኔ እንደ እባብ ምናምን ራሱ አለን ይዛ ወንዝ ውስጥ እባቦች አሉ። የተለያዩ እባቦች ምናምን ራሱ አሉ። እዛ በቃ ይጠመጠሙበታል ሰውነቷ ላይ ምናምን ይተሻሻዋታል ምናምን በቃ እባቦቹ ምናምን በጣም ኧረ ብዙ ነገር ነው እዛ እንጃ የሌለ ነገር። እና እንስሳቶቹን ጥቋቁር ነገር ነው ሁሉ። እባብ እዛ አለ ነው እያልክ ያለው? አራው በጣም ነፍ እባብ ይጠመጠሙበታል ሰውነቷ ላይ ይጠመጠማሉ፣ ይተሻሻዋታል ምናምን ነገር። ስማም ከባድ ነው ስማም። ከዛም በቃ የሆነ ሰዓት ደግሞ እኔ አንዳንዴ አይኔ ራሱ ለማመን እጠራጠረዋለሁ። አይኗ ይቀየራል 4 ወደ 4። ምን ማለት ነው? እንጃ እኔ ይሄን ነገር ራሱ ሰው ላታምነኝ ትችላለህ። እዚህ ጋር አይኗ 4 ይሆናል። ድምጿ በጣም የሆነ የሷ ድምጽ ራሱ የሰው ድምጽ አይመስልም። የምታወጣቸው ቃላቶች ብቻ ከባድ ነው። እባቦቹ በሰውነቷ ላይ ያልፋሉ። በቃ ውሃው ደም ነው የሚሆነው። በቃ እንደዛ አንገታቸው የሚቆረጡ መስዋዕት የሚቀርቡ እንስሳቶቹ ደም ነው የሚሆነው። ውሃው ወደ ደምነት ነው የሚቀየረው። በዛ ይታጠባሉ ሰዎቹ፣ ይጨፍራሉ። እኔ እንቅልፍ እኔ ባይኔ ዞሮ አያውቅም። በቃ እኔ በቃ እሄዳለሁ እዛ ለምንድን አላውቅም። ግን እውነቱን ነው የምነግርህ እኔ ከነሱ ጋር አይደለሁ። በቃ እኔ ለመኖር ስል ነው ለመብላት ስል ነው ያለሁት እየሰራሁ ያለሁት ይሄን ስራ። ግን እኔ አደራ አይሆን ነገር ነገ ግን በዚህ ምክንያት እንዳይደርስብኝ ባላችሁ አቅም ልጠብቁኝ ይሻላል። ምንም አታስብ። በእኛ በኩል ያለው ነገር አስተማማኝ ነው። አስፈላጊውን ከለላ እናደርግልሃለን። ያው አሁንም ግን ያልነገርከኝ ነገሮች እንዳሉ ነው እየተሰማኝ ያለው ዮናስ። እኛ ለጊዜው ሩም ወይም ደግሞ ሆቴል ተከራይተንልህ ማንም አድራሻውን ማንም የማያውቀው ሆቴል ተከራይተን እዛ ልናስቀምጥ እንችላለን ለደህንነት በማሰብ። ግን አንተ ደግሞ ልትተባበረን ይገባል። እዛ ወንዝ ዳርቻና ጫካውና ወንዝ ዳርቻው እንግዲህ አንድ አይነት ነው፣ የተገናኘ ነው። እዛ አንድም ሳይቀር እዛ ወንዝ ዳርቻና እዛ ጫካ ውስጥ ስለሚፈጸመው ነገር አንድም ነገር ሳይቀር እውነቱን እንድትነግረኝ እፈልጋለሁ። አንድም ነገር ሳይቀር እንድትነግረኝ እፈልጋለሁ።
እኔ ያው ስራ ምሰራው ቀን ነው እዛ እንትን ያለሁት። ወላንሳ ቀን አትወጣም ከዛ። እኔ ቀኑ ሙሉ እዛ ሰራለሁ ግን አትወጣም። እሷ የምትወጣው ማታ ሌሊት ላይ የምትንቀሳቀሰው። ያው በጣም ኃይል ያላት ሰው ነች። በጣም ከባድ ነው። ያን ሁሉ ባለ ሀብት ዝም ብሎ አይደለም መቼስ። ሀብት ዝና ያለው ሰው ዝም ብሎ እሷ ጋር አይደለም። ከነሱ የተሻለች ስለሆነች ነው፣ ስለሚፈሯት ነው እንጂ ያ ለሷ ራሷ ይዛ መምጣት ትችላለች። እንስሳቱንም ህፃናቱንም አራሶቹ ማለት ነው ማምጣት ትችላለች። ግን እሷ ቀን ላይ አትንቀሳቀስም። እዛው ነች፣ ቀኑን ሙሉ እዛው ነው። እኔ አንዳንዴ ረብስማ የፀሐይ ብርሃን የምትፈራ ይመስለኛል። ቀን ላይ የለችም እሷ፣ አትወጣም። ከዛኛው ከወንዙ አትንቀሳቀስም። ማታ የእሷ እንቅስቃሴዎች ማታ ነው፣ በቃ ሌሊት። ይህን በምን አየ ካልከኝ የሆነ ሰዓት እየቃዡም ሊሆን ይችላል፣ ግን ስትጠራኝ ሰማሁ በተኛውበት። ታያት በቃ ትንቀሳቀሳለች፣ ትወጣለች ሌሊት። ይሄን ብዙ ነገሮች አሉ እዛ። ስሜት የተሰማ አይደለም። በጣም ድንጋጤ ውስጥ ነኝ። ያየሁት ነገር ነው። አሁን ምን እየተሰማ ነው? እንጃ ፍርሃት ነው እያለኝ ያለው። ማለት እኔ ፊትህንም ሰውነትህንም ለማንበብ እየሞከርኩ ነው። ጥሩ ሁኔታ ላይ እንዳልሆንክ ነው እየተረዳ ያለው። ከባድ ነው። ራሳችንን ማቋረጥ እንችላለን፣ እኛ ተረጋግተን ማውራት እንችላለን። አሁን ወላንሳን በቁጥጥር ስራችን አውለናታል። ምንም እንኳን ሌሎች ግብረ አበሮቿን ቢቀሩ ግን ዋናዋን ወላንሳን በቁጥጥር ስራ አውለናታል። ያው ይዘናታል። አልሰማኝም መሰለኝ። ቀደም ይዘናታል እያልኩ በተደጋጋሚ እየነገርኩ ነበር። አላምንም። ከባድ። እሷን እንዴት ትያዛለች? እውነት ይዛቸዋታል? ትያዛለች? የምትያዘው? ተረጋጋ። ቆይ አንተ ተረጋጋ። ጥሩ ስሜት ላይ አይደለም። በእርግጠኝነት ካሜራውን እናጥፋና መኪና ውስጥ እንሂድ እኔ እናንተ። በዛውም እንግዲህ ለ3 ለ4 ቀን ሆቴል ይያዝልህና እዛ ሆነ ምንም ነገር ሳይደርስብህ እንግዲህ ደህንነት እንዲጠበቅ እናረጋለን። አሁን እኔ እናንተ መኪና ውስጥ እናውራ። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰናል። አሁን ፈተናታል። ያለውን ነገር የምትነግረን ይሆናል። ወላንሳ ትናንትና ስታስመስል ነበር እንግዲህ እብድ ለመምሰልም ሰይጣን ለመምሰልም ስትሞክር ነበር። ሰይጣን ነኝ። አዎ ሰይጣን ነኝ። እሱ አይደለችም። አይገባም እንዴ? ጠንቋይ ሁሉ እኮ ሰይጣን ነው። አጋንንት እኮ ነው የሚሰራው አይደለ እንዴ? ሰው ደግሞ ይሰራል እንዴ? ከየት አምጥቶ ነው ሰው የሚሰራው? ምንድን ነው የምታወራው አንተ ደግሞ? አጋንንት ነው ሁሉንም የሚሰራው። ቆይ እናንተ ጋር አጋንንት ሲጮህ ሰምተህ አታውቅም? እንዴት ነው ወደዚህ ነገር የገባሽው? እስቲ እንዴት ነው ወደዚህ ስራ የገባሽው? እንዴት ይገባል? በቃ በአያቶቻችን የመጣ ነው። ምን ማለት ነው? በአያቶቻችን የመጣ ነው። በአያቶቻችን የመጣ ነው። ይህ ማለት ደግሞ በቃ እያንዳንዱ መጽሐፍ አለን። እያንዳንዱ እንዴት እንደሚደገም፣ እንዴት ንብረት እንደሚያገኙ እያንዳንዱ ነገር ይታወቃል። ከአዞቹ ጋር እነሱ ጋር እንዴት እንደምንሆን፣ እነሱ እንዴት ማሳደግ እንዳለብን እያንዳንዱ ነገር ጠንቅቀን እናውቃለን። ስለዚህ አንቺም አውሬ ትቀልቢያለሽ ማለት ነው? አዎ ቀልባለሁ። አውሬ አለኝ፣ እባብ አለኝ፣ ዘንዶ አለኝ፣ ሁሉም ነገር አሉኝ። ከዛ አልፎ ደግሞ ሰዎችም አሉኝ እኔ የሚያመልኩ። ሌላ ምን ትፈልጋለህ? ሁሉንም ነገር ማወቅ ፈልጋለሁ። ሁሉንም ነገር እንድትነግሪኝ ፈልጋለሁ። በቃ በስነ ስርዓት የሚጽፉልን ስለኛሉ፣ ስለ እኔ አምልኮ፣ ስለ እኔ ጥሩ ነገር በቃ በስነ ስርዓት መጽሐፍ የሚጽፉ ለብቻ አሉኝ። በስነ ስርዓት ሌላ ቦታ ለእኔ አምልኮ እንዲደረግ የሚያደርጉበት ቦታ አለ።
እናንተ በቃ ይሄ ምንድነው ቅድስና ምናምን የምትሉት ነገር አለ አይደለ? እንደዛ እንደምትሉ ቤተክርስቲያን መስጊድ ምናምን እንደሚባለው ሁሉ እኔ ጋርም ደግሞ ለብቻዬ የራሴ የሆነ ቤተ መቅደስ አለኝ፣ የራሴ የሆነ ቦታ አለኝ። ዛሬ ራሱ አሁን ማገኘኝ በሬና ልጅ ሲታረድልኝ ነው። አንተ እንቅፋት ይሆንከኝ ያቃጥልክ። ስለዚህ እነሱ ይጽፉልኛል፣ እያንዳንዱ ሰው አለ እኔ መስዋዕት ይሆናል። እምቢ ያለውን ደግሞ በሌሊት እየሄድኩኝ ከሽም አረጓለሁ። ከዛ እምቢ ያለውን ደግሞ ብድ አረጓለሁ፣ አሳብደዋለሁ። ይገልጸዋል እንዴ ትቀልዳለህ? ከዛ አዎ ላንቺ ነኝ፣ ላንቺ ብዙ ነገር አረግልሻለሁ ያለኝን ደግሞ ህይወት እሰጠዋለሁ። እቺ ምድር ላይ ብቻ ማለት ነው እንዲኖር አረጓለሁ። አይ እሷ እንደዚህ ናት ካለ ና ብዬ ሲጥ አረጓለሁ። መንፈስ ገዳይ ልክለትና እዛው ሲጥ ይላታል። እና ደግሞ እንዳልኩ አኮላሻለሁ። ሴት ከሆነች መሽኛዋን እደፍንላታለሁ ወይ ቆራርጬ ይገላታለሁ ማጸኗን። ወንድ ከሆነ ደግሞ ያው የሚደሰተው በቁሎ አይደለ? እሱን ቆራርጬ አቃጥለዋለሁ። አልታዘዝም ካለ ምክንያቱም የሚፈልገውን አግኝቷል። እና እንደዛ አደርጋለሁ። ሌላው ስራዬ ምንድን መሰለክ? በቃ እያንዳንዱን ኮንትሮል ግን እናንተ እንደመጣችሁት ይታወቀኛል። ሌላ ቦታም ሲሄዱ ብዙ ቦታ እንደዚህ ያለኝ ሰዎች አሰማርቻለሁ። እና ይሄ ነው። ምን ያክል ጊዜ ሆነሽ ይሄንን ነገር? አደኩበት። ነገርኩ እኮ ከአያቶቼ ያመጣሁት ነው። እናት አለ፣ አባት አለ፣ አያት አሉ። እነሱ እንዳለ ሲፈነግሉ ነው የቀረው። ወይኔ አካባቢውን በደንብ እየቃኘ ነው። ውስጡንም በደንብ በጥንቃቄም ቢሆን እየፈተሽ ነው። አታገኘውም። የኔን ቦታ አግኝተነዋል። ደምን ልታገኝ ነው? ደም እኮ አታገኘውም። የፓርኪንግ ሰራተኛውም ከኛ ጋር ነው ያለው። የትኛው? ስንት የፓርኪንግ ሰራተኛ አለ? ኧረ ተባለ እንዴ? በኋላ እንገናኛ ከሱ ጋር ደግሞ። መጀመሪያ ከዚህ መውጣትሽን አረጋግጪ። አልወጣውም መንፈሴ እኮ አለኝ። ኧረ እንዴ አጋንንት ለመጥራት እኮ ቀላል ነው። ናልኝ ካልከው እኮ ሰብሰብ ብሎ ነው የሚመጣው። ጥሪው እስኪ እኛ ፊት ከመጣ እናየዋለን። ጥሪው እስኪ። እናንተማ እሳት ናችሁ። ከእናንተ ጋር ደግሞ ልጋፈጥ እንዴ? እናንተ ከአንተ ጋር አልገናኝም። እንዲህ በነግስ ራሱ ምንኛ ደስ ባለኝ ነበር። ግን ደግሞ ምንም አትጠቅምም። እዛው ርቀትሽን ጠብቂ። እዛው ጫፌን ብትነግኝ ወየውልሽ። ሲጀመር ምን ብትነካ ራሱ እኮ ማለት ነው አንገት ላይ ያለው ራሱ የሚለበልብ ነው። ለዛ እኮ ነው ማንፈልጋችሁ እንጂ የሚገበረው ቦታ ምንድን ነው የሚደረገው? በቃ ቀኑ ሙሉ ጠብቁኛል። በሬያቸውን ይዘው የሚመጡ በሬ ዶሮ ምናምን በቃ በየአቅማቸው ልጃቸውንም ሆነ ምናቸውንም ሆነ ይዘው የሚመጡት ይመጣሉ። ከዛ ለሊት 6 ሰዓት እስኪል ድረስ ይጠብቃሉ። ከዛ ለሊት 6 ሰዓት ላይ ሳይረገለ ይመጣልኛል። ያው ማረፊያ ቦታዬ እዛ ላይ በክብር እጫናለሁ። ልብሴን አውልቃለሁ። ሌሎቹም ልብሳቸውን አውልቀው ይጠብቁኛል። የሚሰይፉት ቦታቸውንና ሰያፍ ቦታቸውን ይጠብቃሉ። አዞቹም ስጋቸውን ለመብላት ይጠብቃሉ። አውሬዎቹም እያንዳንዱ እባቦቹ ምናምን። እባቡ ኖርማሊ እኔን ላታለለ አንቆ የሚገድል መርዝ አለው። እሱን ይጠብቃል። ምክንያቱም እኔን አታሎ ገደል ውስጥ ሊከተኝ ሲል እሱ ደግሞ በመርዙ ረድቶ ይገድለዋል ማለት ነው። እዛው ባለበት ሞታቸውንም እያሰቡ ይመጣሉ ማለት ነው በዛው። እና ምን ያደርጋሉ? ጥሩምባ የሚነፋሉ። በጎን በኩል ከበሮም ይመታሉ። በጎን በኩል ለእኔ የሚያዚሙልኝ ብዛታቸው እያንዳንዳቸው ይደረደራሉ። ከዛ እኔ ምን አንቀባረረኝ ቀብራር ብዬ የተሰራላቸው እያመሰገኑኝ በእልልታቸው፣ በጭብጨባ፣ በሙዚቃቸው፣ በዳንሳቸው። አንድም ሰው ልብስ ከለበሰ እዛው በልብስ ታንቀሙት። ስለ ሀረግም እንድትነግሪኝ ፈልጋለሁ። ስለ አውሬዎቹ የተቀረበላቸውን መስዋዕት የተደረገላቸውን አጣፍጠው ይበሉታል። ገባ? የኔ ሰዎች አንገታቸውን የህፃናቶቹን ይቆርጡልኛል፣ መስዋዕት ይሆንልኛል። ሽታውን ስስበው ምንም ያልተነካው
ማለት እናንተ ጋር ያልደረሰ ማለት ነው። ደግሞ ገብተዋል። ደግሞ ወደኛ እንዳታመጣ ምንም ያልደረሰ ይሄ ምንድነው የምትሉት? ጥንቀ ኧረ መጥራት ራሱ ይከብዳል። ይሄ ምንድነው ሲወለዱ 40-80 የምትሉት ምንድነው? አወቀው ለመጥራት ራሱ እንትን ይላል፣ ይከብዳል። ክርስትና እንደዛ ነገር አሁን አወቀው። እሱን ይጠሩታል። እሱ ጋር ያልደረሰ ነው የምንፈልገው። አሁን ያው አሉ ማያደርጉ አሉ፣ እዛ ጋር ማያደርሱ አንጠራም። እሱ ጋር እናንተ ምንድነው ለነዛ ሰዎች የምታደርጉላችሁ? እንዴ ሰፊ መሬት ይሰጣቸዋል። የሚፈልጉት አይነት ቢዝነስ ይደረግላቸዋል። የሚፈልጉት አይነት ብርና ገንዘብ፣ መኪና ምናምን እያንዳንዱ ደግሞ እኮ መኪና ቀላል መኪና መሰለ እንዴ? ደግሞ ለቆርቆሮ መስሪያ ይሰራላቸዋል። እና ለእኔ ወርቅ ገንዘብ ምናምን እኔ ሳልጠይቃቸው ራሳቸው ተመን ያመጣሉ። ማይሆን ከሆነ ደናደር ወይኔ ደስ ሲል እኮ ሲሞቱ እና እኔ ጥሩምባ እየተነፋ ከበሮ እየተመታ እዚህ ጋር አስበከዋል። ወይኔ ዛሬ ወይኔ ግን ቆይ እኔ ምልክ ማለት ነው ለምን ወደኛ ጋር አትቀላቀልም? የምትፈልገው ቢሊዮነር ራሱ አደርጋለሁ ለነሱም ነገር። እውነት የምሬን ነው። እናንተ ትፈልጋላችሁ? የምሬን ነው። የምትፈልገው መሬት መኪናም ትንደላቀቃለህ እኮ ምንም እኮ የምታጣው ነገር የለም። ያው ባትከብረኝ ለነገሩ አንተ እንኳን ልጅ ሌላ ምን አይኖርህም፣ ግን ያለህ ብዙም አይጠቅምህም እዚህ ምድር ላይ ድሃ ሆነ ከምትኖር ብዬ እኮ ነው። እና በቃ የምትፈልገውን ገንዘብ ልስጥ። እሺ አንተ ባክግራውንድ ምናምን እንደዚህ ባክግራውንድ ነው የምትሉት? ባክግራውንድ ድጋሚ ደግሞ ሁሉም እዚህ ጋር ያሉት ዱላም ያዙት ያየው ነው መስቀላችሁ ነው ምናምን የምትሉት ያቃጥላል እኮ ስሙ ራሱ። እሱንም ያዛችሁት እና እባክህን ልቀቅ። ለምን ከዚህ በላይ እኔ ከዚህ ሴትዮ ጋር መቆየት አልፈልግም። አልቀቀም ብያለሁ። ውሰዷት ካሜራውን አጥፉ። ውሰዷት ያዟት። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ።